ሱረቱል ሁመዛህ ሱረቱል ሁመዛህ የሚጀምረው ቢስሚላሂር ረሕማኒር ረሒም ወይሉን ሊኩሊ ሁመዘቲን ሉመዛህ። ትርጉሙም ለሐሜተኛና ለነቀፊተኛ ሁሉ ወየውለት ማለት ነው። ሌሎችን ለሚያሙና ስማቸውን ለሚያጠፉ ሰዎች ሁሉ ጥፋት ይሆንባቸው የሚለውንም ትርጉም ይሰጠናል። ይህ አንቀጽ የሚጀምረው በጠንካራ ቃናና በማስፈራራት ሁኔታ ነው። ወይል የሚለው ቃል አንድ ሰው ተረግሟል ወይንም ጠፍቷልና ጥፋት እየጠበቀው ነው ማለት ነው። ጥፋት የሚጠብቃቸው እነማን ናቸው? ሁመዛህ እና ሉመዛህ የሚሉት ቃላት ትርጉማቸውስ ምንድን ነው? ለነዚህ ሁለት ቃላት ብዙ ትርጓሜ ቢኖሩም ሁመዛህ የሚለው ቃል መሰረታዊ ትርጉሙ መስበር ማለት ነው። ስም አጥፊዎች የሌሎችን ስብዕና ስለሚሰብሩ ሁመዛህ ይባላሉ። ስም አጥፊ ማለት የሌላውን ሰው ስም የሚያጎድፍና የሰውን ዝና ለማበላሸት የሐሰት ወሬዎችን የሚያሰራጭ ነው። ሉመዛህ የሚለው ቃል ደግሞ ሰውን የሚያማ ወይንም የሚነቅፍ ሰው ያመላክታል። እንዲህ አይነቱ ጠባይ ብዙውን ጊዜ በሀብት ምክንያት የሚመጣ ትዕቢትና ኩራት የሚመነጭ ነው። ለዚህም ነው ቀጣዩ አንቀጽ እንዲህ የሚለው አለዚ ጀመዐ ማለን ወዐደደህ። ትርጉሙም ያን ለድሆችን የሚሰጥን ገንዘብ የሰበሰበውና የቆጠረውን ማለት ነው። እነዚህ ሰዎች የቻሉትን ያህል ሀብት ይሰበስባሉ፣ ደጋግመው ይቆጥሩታል፣ እንደሚያመልኩት አድርገው ያከማቹታል፣ በመጋዘንም ውስጥ ይቆልፉበታል። ምንም ገደብ የላቸውም። ባላቸው ሀብት መጠን በፍጹም አይረኩም። ምንም እንኳ ባያስፈልጋቸውም ተጨማሪና ተጨማሪ ይፈልጋሉ። ለማግኘትም ሐላል የተፈቀደ ይሁን ወይንም ሐራም የተከለከለ ማንኛውም ነገር ያደርጋሉ። ቀጣዩ አንቀጽ እንዲህ ይላል የሕሰቡ አነ ማለሁ አኽለደህ። ትርጉሙም ገንዘቡ ዘላለም የሚያኖረው ይመስለዋል ማለት ነው። ሳያቋርጡ ብዙ ሀብት ይሰበስባሉ፣ ያከማቻሉ፣ እንደገና ይሰበስባሉ፣ ያከማቻሉ። ምንም አይነት ህመም ወይንም ችግር እንደማይመጣባቸው ለዘላለም እንደሚኖሩና ሀብታቸው ማንኛውንም ችግር ሊፈታላቸው እንደሚችሉ በትክክል ያምናሉ። ቀጣዩ አንቀጽ እንዲህ ይላል ከላ ለዩንበዘነ ፊል ሑጠመህ። ትርጉሙ ተከልከል፣ እንደሚያስበው አይደለም፣ በሑጠማ ሰባሪ በሆነችው እሳት ውስጥ በእርግጥ ይጣላል ማለት ነው። አላህ እነርሱ ዘላለም እንደማይኖሩና ሀብታቸው እንደማይጠቅማቸው እየተናገረ ነው። ለዩንበዘን የሚለው ቃል መጣል ማለት ቢሆንም ዝም ብሎ መጣል ብቻ አይደለም፣ ዋጋ እንደሌለውና ተራ ነገር ተደርጎ የሚጣልን ነገር ያመላክታል። ስለዚህ እነዚህ ሰዎች ሌሎችን እንዳሙና ዋጋ እንደሌላቸው እንደቆጠሩ ሁሉ እነርሱም ዋጋ እንደሌለው ነገር ወደ ሑጠማ ይጣላሉ። ታዲያ ይህች ሑጠማህ ምንድናት? ቀጣዩ አንቀጽ እንዲህ ይላል ወማ አድራከ መል ሑጠማህ። ትርጉሙ ሑጠማህ ምን እንደሆነች ምን አሳወቀህ ማለት ነው። ሑጠማህ የሚለው ቃል ትርጉሙ ወደ ትናንሽ ቁርጥራጮች መስበር ማለት ነው። ታዲያ ሰባብሩ ቁርጥራጭ የሚያደርግህ ይህ ነገር ምንድን ነው? ቀጣዩ አንቀጽ ያብራራዋል ናሩላሂል ሙቀደህ። ትርጉሙም የተነደደችው የአላህ እሳት ናት ማለት ነው። ከተጣሉ በኋላ ሰባብሩ ቁርጥራጭ የሚያደርጋችሁ ይህች እሳት ናት። ይህች እሳት እንደዚህ ዓለም እሳት አይደለችም። ናሩላህ ማለት መለኮታዊ እሳት የአላህ እሳት ማለትን ይጠቁማል። ቀጣዩ አንቀጽ የበለጠ ይህንን ያብራራዋል አለቲ ተጠሊዑ ዐለል አፍኢደህ። ትርጉሙም ያን በልቦች ላይ የምትወጣውን እሳት ማለት ነው። ይህች እሳት የግድ ስጋዊ ልብን ታቃጥላለች ማለት አይደለም። የማሰብና የመረዳት ችሎታን፣ ንቃተ ህሊናን፣ ስሜቶችን፣ ፍላጎቶችን፣ እምነቶችን፣ ሐሳቦችንና ዓላሞችን ታቃጥላለች። ትዕቢትን፣ ስግብግብነትን፣ ኩራትን፣ ሐሜትንና እነዚህ መጥፎ ባህሪያት የተሸከመው ልብ ይቃጠላል። እነዚህ ሰዎች የምእመናንን ልብ በሐሜታቸው በስድባቸውና በነቀፌታቸው እንዳቃጠሉት ሁሉ እነርሱም እንደ ስራቸው ቅጣት ይቀበላሉ። ቀጣዩ አንቀጽ እንዲህ ይላል ኢነሃ ዐለይሂም ሙዕሰደህ። ትርጉሙ እርሷ በእርግጥ በእነርሱ ላይ የተዘጋች ናት ማለት ነው። ሙዕሰደህ ማለት በሮች ሁሉ በጥብቅ ተዘግተው ይቆለፋሉ ማለት ነው። ልክ እነርሱ ሀብታቸውን ሰብስበው በመጋዘን ውስጥ ይቆልፉ እንደነበረው ሁሉ የእሳቱን በሮች ያለምንም ማምለጫ ይቆለፋሉ። ቀጣዩ አንቀጽ እንዲህ ይላል ፊ ዐመዲን ሙመደደህ። ትርጉሙም በተዘረጉ አምዶች ውስጥ ማለት ነው። አንዳንዶች ይህ አንቀጽ የእሳቱን በሮች ያመላክታል ይላሉ። እነርሱም በጣም የተዘረጉ ወይንም ረዣዥም ስለሆኑ ከየትኛውም ወገን ማምለጥ አይቻልም። ሌሎች ደግሞ እሳቱ ራሱ እንደተዘረጉ አምዶች ከፍ ብሎ ይነዳል ይላሉ።
ይህ አንቀጽ ደግሞ እሳቱ ንቃተ ህሊናን እንደሚያቃጥልና ማንም ሊያመልጠው እንደማይችለው ጥልቅ እንደሚዘረጋ ያመለክታል። ስለዚህ ይህ ሱራ የሚያጋልጠው መጥፎ አይነት ሰዎችን ነው። ሰውን የሚያሙ፣ የሚነቅፉ፣ የሚሳደቡና ስም የሚያጠፉ እንዲሁም ሀብትን በኩራትና በትዕቢት የሚሰበስቡ በአግባቡ የማይጠቀሙበትና ሌሎችን ከእውነት ለመከልከል ስለሚጠቀሙበት ሰዎች ይናገራል። ይህ ሀብት የፈለጉትን ነገር ያለምንም ተጠያቂነት ማድረግ እንደሚችሉ በማሰብ የተሳሳተ የስልጣንና የኩራት ስሜት ይሰጣቸዋል። ሀብታቸውን በጣም ታላቅ ስለሆነ ሞት የሚገዳደር ይመስላቸዋል። ዘላለም የሚኖሩም ይመስላቸዋል። ስለዚህ ከነዚህ ባህሪያት ለመንጻት ወደ ሑጠማ መጣል አለባቸው። እርሷም ንቃተ ህሊናን የምትጨፈልቅና እነዚህ መጥፎ ባህሪያትን የምታስወግድ እሳት ናት። ከዚህ ሱራ የምንማረው አንዳንድ ሰዎች በቁሳዊ ህይወታቸው የተወሰነ ደረጃ ላይ ሲደርሱ እንደ ትዕቢት፣ ኩራትና ስግብግብነት ያሉ መጥፎ ባህሪያት ያዳብራሉ። እነዚህ ባህሪያት አላህ የሰጣቸውን በረከቶች ወደ መዘንጋት ይመራሉ። ይህም ሌሎችን ወደ አለማክበር፣ ወደ ማማትና ስም ወደ ማጥፋት ያመራሉ። በማህበረሰብ ውስጥ ያለንን ቦታ ወይንም ያለን የሀብት መጠን ጠባያችንና እሴቶቻችን እንዲወስኑ በፍጹም መፍቀድ የለብንም። ሰዎችን ዝቅ አድርገን አንመልከት። ከማንም በላይ እንደሆነን አይሰማን። ለአላህ ታማኝ በመሆን እርሱን ያስቀመጠውን ድንበር ባለማለፍ አላህ ካሻ ከሑጠማ እንጠበቃለን ኢንሻአላህ። ሰደቀላሁል ዐዚም።